ነብይ አልመጣ ነብዩ መሐመድ ላይም እኔ እንደምመጣ ቁርአን ላይ ሱራ 16 ላይ ተጽፎ ነበር ስለሌለ ነው። አንዳንድ ከቁርአንም ከመጽሐፍ ብዙ የወጡ ነገሮች አሉ። ቁርአን ላይ ያለ ሰላምታ ይጻፋል። አዎ ግን አውጥተውታል። ከነብዩ መሐመድ ውጪ ነብይ አይመጣም ብለው እንትን አሉት። የኔን አውጥተው ማን ያወጣብኝ? ነገርኩሽ። መጽሐፍ ቅዱስም ቁርአን ሁሉ ነገር ተቀይጧል። ያልተቀለጠ የለም። መጽሐፍ ቅዱስም ቁርአንም ሁሉም ተቀላቅሏል። መልካም ደምሳሽ ሲናገር እንደሰማችሁት በቁርአን ውስጥም ተጠቅሼ ነበር ነብይ ነኝ እያለ ነው። ሙሐመድም እንደዚሁ ነው ያደረገው። በመጽሐፍ ቅዱስ ውስጥም ተጠቅሻለሁ ነብይ ነኝ ብሎ የመጣው ሙሐመድም እንደዚሁ ነው። በነገራችን ላይ ደምሳሽ ሙስሊሞችን ቻሌንጅ ቢያደርግ ሙስሊሞቹ ኖ ደምሳሽ ተሳስተሃል የሚሉበት ሞራል ግራውንድ የላቸው። ለምሳሌ ሙሐመድ 5 ስሞች አሉኝ ካለ ውስጥ አንደኛው የኔ ነው ቢል ደምሳሽ ይችላል። ከአምስቱ አንደኛው እንዲህ የሚል ስም ነው። አም አልማሂ ስሩሁም አላህ ዊል ኢሊሚኔት ኢንፊዳሊቲ። አንደኛው ስሜ አልማሂ ነው። አልማሂ ማለት ደግሞ አማኝ ያልሆኑትን የሚያጠፋ የሚደመስስ ነው ይላል። ስለዚህ ደምሳሽ የተባልኩት እኔ ነኝ ያለው ሰውዬ ሙሐመድ ስለኔ ትንቢት ተናግሯል፣ ደምሳሽ የተባልኩት እኔ ነኝ ማጠፋው፣ እኔ ነኝ የምደመስሰው ብሎ ክሌም ቢያደርግ ሙስሊሞቹ አሁን ዲፌንድ የሚያደርጉበት ሞራል ግራውንድ አይኖራቸውም። ልክ እንደዚህ ነው። መጽሐፍ ቅዱስ ውስጥ ሙሐመድ ተጠቅሷል ይላሉ፣ ከዛ በኋላ ደግሞ ተበርዟል ይላሉ። ደምሳሽም በተመሳሳይ ይህንኑ ክሌም አድርጓል። በቁርአን ውስጥ ነበርኩኝ ግን በርዘውታል አለ። ሙሐመድ በ7ኛው ሴንቸሪ ነው የመጣው። ተውራት የተበረዘ ቢሆን ኖሮ ከኛ ውስጥ ዝሙት የሰራ ሰው አለ ፍርድ ፍረድ ሲሉት ወንበሩ ላይ ተቀመጠ እና ተውራትን አንጡ አለ። አንቺ በጣም ለምታከብሪው ሰው ነው የምትነሺው ከወንበርሽ መዲና። እንግዲህ ነብይሽ ደግሞ ሙሐመድ በጣም ከሁሉም በላይ የሚከበር ነው ብለሽ የምታምኚው ከሱ በላይ ክብር የሚገባው ስላለ ምን አደረገ? ወንበሩ ተነሳ። ከዛስ ተውራትን እንትኑ ላይ ያስቀመጠ። በመጽሐፉ እመኑ ይላል አይደለ? ሙሐመድም ምን አለ? በዚህ አምናለው። በተሳሳተ መጽሐፍ ቢሆን አምናለው በዚህ መጽሐፍ ይላል። በተሳሳተ ከሆነማ አይልም። እዚህ የገባኸው ክርስቲያኖች ቤት ነው። ስፔሻሊ ደግሞ የፎይ ቤት ነው። ተጨምቆ ታጥቦ ታሽቶ የሚወጣ ረን አዘርዌይ ረን አንድ ማይም እንዴት ስለ እውቀት ሊማር ይችላል ብዬ ጠይቃለሁ። ጥያቄ አንድ መሀይም እንዴት ስለ እውቀት ሊማር ይችላል ስትል፣ ለምሳሌ እንዳንተ አይነቱ በግ ምን አይነት ትምህርት ያስፈልገዋል? መሀይም እኔም ተከታዮችም ናቸው ስላለ እንዳንተ አይነቱ ማይም ደንቆሮ በግ ማለት ነው። አንተ ምን አይነት ከመሐመድ ጋር ተመሳሰልኩ ማለት ነው። መጀመሪያ አሪን ጥረገው ከፊት ላይ ናፈደ ጠርግላለሁ ናተለስልኛለህ። ቁርአን መጽሐፍ ቅዱስ በሙሐመድ ጊዜ እንዳልተበረዘ እንዳለ፣ ተውራት እንዳልተበረዘ እንዳለ ይናገራል። በሙሐመድ ጊዜ ደግሞ መጽሐፉ ካልተበረዘ ካለ ከሙሐመድ በፊት እጅግ ብዙ ማኑስክሪፕቶች አሉት። ግዕዙ ራሱ ከሙሐመድ በፊት የነበረ ነው። ዝቅ አድርገው አቡ ዳውድ 44-49 ላይ ይገኛል። መረጃውን እያሽ ነው ያስኩት ነው። እንደዚህ ይላል። ናሬትድ አብደላ ኢብን ዑመር እንደተረከው ግሩፕ ኦፍ ጁ ካም ኤንድ ኢንቫይት ዘ ሜሴንጀር ኦፍ አላህ ቱ ቁፋ ሶ ሂ ቪዚትድ ዘም ኢን ዘር ስኩል። ተቁፋ የሆኑ ሰዎች ሙሐመድን ጋበዙት። ወደ ቁፋ ትምህርት ቤት የአይሁድ ሰዎች መጡና ወደ ትምህርት ቤታቸው ጠሩት። They said, "Oh, Abul Qasim, one of our men has committed fornication with a woman." So, ቃል በጣም ታበዛለህ አንዳንዴ ስትል ትንሽ ዝቅ አድርገው። So pronounce judgment upon them. ከዛ ምን አሉት? አቡል ቃሲም ሆይ ከኛ ውስጥ አንደኛው ዝሙትን የሰራ ከሴት ጋር አለና ፍረድ አሉት። They placed question for the messenger of Allah who sat on it. ከዛ ትራስ ነገር የሚቀመጥበት አደረጉለት። እሱም ላይ ተቀመጠ። he said bring the ተውራ እሱም ከዛ ምን አላቸው? ተቀመጠና እዛ ትራስ ነገር ጨርቁ ላይ ተውራትን አንጡልኝ አለ። በደንብ አስተውይ መዲና። ሙሐመድ በ7ኛው ሴንቸሪ ነው የመጣው። ተውራት የተበረዘ ቢሆን ኖሮ ከኛ ውስጥ ዝሙት የሰራ ሰው አለ ፍርድ ፍረድ ሲሉት ወንበሩ ላይ ተቀመጠና ተውራትን አንጡ አለ። የተበረዘ ቢሆን ኖሮ የጠፋ ቢሆን ኖሮ ቁርአን የመጣው ያ መጽሐፍ የጠፋ ቢሆን ኖሮ ሙስሊሞች እንደሚሉት እንደሚያደነቁሩ እነዚህ ቲክቶክ ላይ ያሉ ውርውር የሚሉ እውቀት አልባዎች
እንደዛ ቢሆን ኖሮ ተውራትን አንጡ ቅድም ባሳየውሽ ምን ይላል? በሱ ተመሩበት እመኑበትም ስለሚል ምን አለ መሐመድ? አምጡ ተውራትን አለ። ከዛስ ኢት ወዝ ዜን ብሮት ተዛም መጣለት። ሂ ዜን ዊዝድሮው ዘ ኩዌስችን ፍሮም ቤንድ ሂም ኤንድ ፕሌስድ ዘ ቶራ ኦን ኢት። ከዛ በኋላ መሐመድ ከተውራት አይምን ከወንበሩ ብድግ አለ ከተቀመጠበት ትራስ ላይ። ከዛም በኋላ እሱ ላይ ያስቀመጠው አለ ምኑን? ተውራቱን ተቀበለና እኔማ አንቺ በጣም ለምታከብሪው ሰው ነው የምትነሺው ያልከው ወንበርሽ መዲና ነው ወይንስ ለምንቂው ሰው ነው የምትነሺው? እንዴ ለማንም ሰው አከብረዋል። ለማንኛውም ሰው ለምታከብሪው ነገር ነው የምትነሺው። ወንበርሽን ተነስተሽ ተቀመጥ እዚህ ላይ የምትይው ልታከብሪው ስቺ ነው አይደለ? አዎ። እንግዲህ ነብይሽ ደግሞ ሙሐመድ በጣም ከሁሉም በላይ የሚከበር ነው ብለሽ የምታምኚው ከሱ በላይ ክብር የሚገባው ስላለ ምን አደረገ? ተወንበሩ ተነሳ። ከዛስ ተውራትን እንትኑ ላይ ያስቀመጠ፣ ወንበሩ ላይ ያስቀመጠ። ቃል ወዴት ሄደ? ወዴት ተሰወረ? ነቅለውት ነው። ጓ መክፈት ትችላለህ? ኦኬ ጎበስ 44 49 ልታነበው ትችላለህ። ለእኔ ሩቅ ነው በጣም አይታየኝም። ኦኬ ወይንም እሺ እንደዛ አስጠጋልኝ ወይንም አንብበው። ሂ ሰይድ ብሪንግ ሚ ቶራ ከሚለው ጀምረ ነው። ይህ ላይ ነው ያ ተውራቱን አንጡልኝ አለ። ተውራቱን ተዛ ወንበሩ ላስቀመጠው እዛ ጋር ነኝ የቆምኩት። እሺ በዛ ተውራት ፈረደ ነው የሚለው። አይ ቲንክ ሸርህም ስላለ ሸርኋንም ላሳይ በዛው። ኦኬ ይቻላል። ቆይ አንዴ እንትኑን ልጨርሰውና ንባቡን ሸሩን ትቀጥላለህ። ኦኬ ምንድነው እሱ? ኔትወርክ ነው አስወርደው ነው። ሸሩን አዘጋጀው እዛሽ ቀጥል። አንዴ ፈተው እኔ እንጃ ሶስት ነው ሁለት ነው እንትን የሆነ ሪፖርት ሊሆን ይችላል። ኮፒ ሊንክ አድርጉት። ኦኬ ከዛ ከወንበሩ ተነሳ መሐመድ። ከወንበሩ ከተነሳ በኋላ ምንድን ነው ያደረገው? መጽሐፉን ወንበሩ ላይ አስቀመጠው ማለት ነው። ወንበሩ ላይ አስቀመጠው። ከዛ ወንበሩ ላይ ካስቀመጠ በኋላ ኦኬ ቀጥላው። ጠፍቷል። ወንበሩ ላይ አስቀመጠው። አምጡልኝ አለ። ለእኔ አይታየኝም፣ ጨለማ ነው። ይታያቸዋል እናንተ? ኦኬ አሁን ቀጥል። ዝቅ አድርገው እስኪ። ይሰማል? ለእኔ ግን ደግሞ ጠፍቷል። አሁን እኔ ጋር በቃ ጓ ቀጥል። በቃ ሪፖርቱ ምን ይሆን አላውቅም። ችግር የለም። ሀሳቡን ኢንቴንሽኑን አጠራርገን እንሂድበትና ከዛ እንትን ዝቅ አድርግልኝና ትንሽ የቱ ጋር ነበር ያልከው? ቆይ አንዴ አዲሱን ልጨርሰው። አዲሱን አንዴ ልጨርሰው እና አዲሱን ኦኬ ያለው ቤንድ ፕሌስ ቶራ እንደ ሴይንግ ኦኬ ምን አለ? ከዛ በኋላ እንደዚህ አለ። ትንሽ ወደ ዳር አድርግልኝ። አይ ብሊቭ ኢንዲ በዚህ አምናለው። ቅድም ባሳየውሽ ላይ ሱራ 136 ላይ ምን ይላል? በመጽሐፉ እመኑ ይላል አይደለ? ሙሐመድም ምን አለ? በዚህ አምናለው። በደንብ አስተውይ። ብድግ አለ፣ ከወንበሩ ተነሳ፣ ጠረጴዛው ላይ ያስቀመጠ። በዚህ አምናለው በመጽሐፉ in him who revealed thee ባወረደውም አምናለው። ቅድም ባሳየዎች ሱራ 136 ላይ በሙሐመድ በነቢያቱም እመኑ በመጽሐፍቱም እመኑ ይላል። ሙሐመድ ተውራትን ተቀብሎ ወንበሩን ተነስቶ ከወንበሩ ላይ ብድግ ብሎ ምን ያህል እንዳከበረው በመጽሐፉ በዛ አምናለው ባወረደውም አምናለው አለ። የተበረዘ ወይንም ደግሞ የተሳሳተ መጽሐፍ ቢሆን አምንበታለሁ ይላል። መዲና እየሰማሁ ነው። በተሳሳተ መጽሐፍ ቢሆን አምናለው በዚህ መጽሐፍ ይላል። በተሳሳተ ከሆነማ አይልም። ቴንክ ዩ። ስለዚህ በመሐመድ ጊዜ በ7ኛው ሴንቸሪ መጽሐፉ እንዳልተበረዘ ከተማመንን ቁርአን የመጣው ስለተበረዘ ነው ስለተሳሳተ ነው የሚለው ተረት ተረት ትናንትና የመጡ እስልምና ለመጠገን የሞከሩ ናቸው። አይ ቲንክ እንትኑን ሸርሁን ይመስለኛል። ጓ ቀጥል
እሺ አጠር ያለች ሀሳብ ብዙ ጊዜ እንደዚህ ያለ ሙግቶች ይነሳሉና የኢብኑል ቀይም መጽሐፍ ነው ይሄ ሰማል ግን እና ኢማሙ አራዚን አንዴ ትንሽ ሰከንድ ብቻ ኢማሙ አራዚን ኢንተርፕሬቴሽን ያመጣና እንዲህ ይላል ኢብኑል ቀይም የኦሪት ቃላት ቢቀየሩ ኑሮ ይህ ከሚቀየሩት በጣም አስፈላጊ ነገሮች አንዱ ይሆን ነበር ይላል። አልተቀየረም እንጂ ቢቀየሩ ኑሮ ይህ ነበር የሚቀየረው የሚበረዘው ብሎ ይናገራል ማለት ነው። ብዙ ጊዜ በእነሱ በኩል የሚነሳ ሙግት ስለሆነ ነው። ቀጥል። ያ ቴንክ ዩ ኢማም አራዚ ደጋግሞ የሚያነሳቸው ከመጽሐፍ ቅዱስ አለመበረዝ ጋር ራሱ መልሶ አርጊው ከሚያደርግበት አንዱ ምን ያህል ኮፒ እንዳለ እንኳን አስቀድሞ አናውቅም። በዓለም ላይ የተበተነ መጽሐፍ ተበርዞ ጠፍቷል ማለት አላህን አቅመ ደካማ ማድረግና ምንም እንትን እንዳላለ የሚያደርግ ነው። ይሄ ስድብ ነው ይላል ኢማም አራዚ። መጽሐፍ ተበርዟል ብሎ አያምንም። ኢማም አራዚ ብቻ ሳይሆን እነ ኢብኑ ተይሚያም አያምኑ። እነ አሳዲ ተፍሲር አሳዲም ይህንን እንዴት ላይ ያብራራዋል። መጽሐፍ ተበረዘ ከተባለ ቁርአን ከቀደሙት መጽሐፍት ጋር ኮንፊርም ሊያደርግ መጣ የሚለው ውድቅ ይሆናል። ስለዚህ መጽሐፉ ተበረዘ ማለት አይቻልም ይላል። ኤኒዌይስ ሜይ ቢ መዲና ተጨማሪ መረጃ ትፈልጊያለሽ ወይንስ ግልጽ ነው? መረጃ ካለ አሳየን። እዚህ ጋር ገብቶሻል በደምብ? መረጃ መሆን አይችልም እኮ ከበጀመው። ኦኬ መረጃ አይሆንም። ማይሆንበትን እስቲ ፕሩቭ አድርግልን። መጽሐፍ ቅዱስ ተበረዘ የሚባለው አሁን እናንተ ጋር እናንተ ያዛችሁት እንጂ ተውራትና ኢንጂል የሚባለው አይደለም። ከፍ በልና እስቲ ተውራትና ኢንጂል የሚባለው አይደለም። እሱ አላህ ዘንድ የወረደው ሳይሆን ተበረዘ የተባለው አሁን እናንተ ጋር ያለው ነው። እሱ ደግሞ ማስረጃው የምኑ እንደተከፈተ ሞንታርቦ አታውራ። የግዴታ የፋጢማን የስንት ሺህ ቁርአኑን እናምጣለን እንዴ? የፋጢማ ቁርአን እኮ የለህም። ተረጋጋ። አሁን በደንብ አዳምጠኝ። የአይሁዶችና የኛ አይደለም አይደለ ተበረዘ የተባለው እንዳንተ አባባል የአይሁዶችና የክርስቲያን ፋይን ተስማምቻለሁ። አንተ አሁን የምታነባው ነው። ተስማምቻለሁ። መዲናም ሰምተሽዋል። ተበረዘ የተባለው ይሄ እናንተ አይሁዶች ጋርና ክርስቲያኖች ጋር ለመጻፍ አይደለም፣ አላህ ያወረደው ነው ብሏል። መዲና ማይክሽን አንሹ። መዲና አቤት። ቀደም ሐዲሱን ሳነብልሽ ሙሐመድን አይሁዶች ፍረድልን ብለውት ነው አይደለ? አዎ አይሁዶችን አንብቤልሻለሁ፣ አይተሽዋል። ከዛ ሙሐመድ ደግሞ ምን አንጡ ነው ያላቸው? አሁን እናንተ እሱ ስለምንድን ነው እያለህ ያለው ታዲያ? አይሁዶች ጋርና እናንተ ጋር ያለው መጽሐፍ አይደለም ያለ። ሙሐመድ ደግሞ አልተበረዘም ያለው አይሁዶቹ ጋር ያለው መጽሐፍ ነው አይደለም? አንቺ መልሽልኝ፣ ከዛ እሱ ጋር እመጣለሁ። የቤት ስራ ልስጠው ብዬ ነው። አይሁዶቹ ጋር ያለው ነው አይደለ? አንተ በማስረጃ እያወራሁ እስከሆነ ድረስ እሱ ማስረጃ አምጣ። አሁን ማይክን አንሳው። ሽኩር አንተ አይሁዶችና ክርስቲያኖች ጋር ያለው መጽሐፍን አይመለከትም ብለህናል። ሙሐመድ ደግሞ አልተበረዘም ያለው አይሁዶች የሰጡትን መጽሐፍ ነው አይደለም? አይሁዶች ጋር ያለውን መጽሐፍ ነው አይደለም? አልተበረዘም የሚለው ሳይሆን ጥያቄ መሆን ያለበት የጠየቅኩህን መልስ። አዳምጣ። ተውራት ታውሪኛ አድማጭ ብቻ አይደለንም እኮ ያንተን ተረት ተረት ማንም አይሰማም። ምን ያ መረጃ ከፍተን አሳየን አይደል? መረጃ ማለት ቆይ ተረጋጋ። አንተ ፓኒክ ለሁለት አትጩሁ። እኔ አንድ ሰው ነኝ፣ ሁለት ሰው በአንዴ መስማት ስለማልችል። ሙሐመድ ተውራትን የተቀበለው ከአይሁዶች ነው፣ የአይሁዶችን መጽሐፍም ነው። አምንበታለው ብሎ ያለው የራሱ የተለየ ይሄ ካላህ የወረደ ብሎ ስፔሻል የያዘው ሳይሆን ከአይሁዶች ነው። አንተ ደግሞ ምን ትላለህ? አይሁዶችና ክርስቲያኖች ያላቸው ወይንም የያዙት እሱን አይደለም ትላለህ። ታንተ ከነብይ ትሻላለህ ማለት ነው። ጓይድ መረጃ ትከፍታለህ። ኔክስ መዲናም ስላለች ቀጥል። ማይክን አንሳና መረጃ ክፈትና
ለመዲና ስትል መረጃውን እያሳየ አውራ። ስለመበረዙ ክፈታውን መረጃ እሱን አይመለከትም፣ አይሁድና ክርስቲያኖችን አይመለከትም ላልክበት መረጃውን ኦፕን አድርግና ክርስቲያን እዚህ የገባኸው ክርስቲያኖች ቤት ነው። ስፔሻሊ ደግሞ የፎይ ቤት ነው። ተጨምቆ ታጥቦ ታሽቶ የሚወጣ ረን አዘርዌይ ረን አዘርዌይ ኤኒዌይስ የሚያዋጣው እሱ ነው። የሚያዋጣው እሱ አንዴ ሰማና አንተ ማለት ነው ምንም አሳምነው አይደለም ይሄን ልጅ ያወጣው ምንም ማስረጃ ስለሌለ መረጃ ሳይኖረው በተረፈ ነብዩን ሐሰተኛ ከማድረግ ብሎ ወጣ። አንተ የለሁ እኔ ከስማማ ይሄ ልጅ የለሁ ነው የወጣው እሱ ልጅ የለህ። አዎ ማስረጃ የለሁ ነው አላየህም እንደ የዛን ሰዓት እሱ ሲያሯሩጥ እሱ ሲያሯሩጥ አላለም። ይሄ ደግሞ የባሰበት መጣ። ሰው ጥራ ምን ጥራ ቢሉት ጣፊያ ነው የሚባለው። 3 ወር ሙሉ እኮ አለቀሳችሁ እኮ በአንድ ዲቤት። ፕሊስ በቃ ፕሊስ። ሰው ብሎ እሱን ይጠራል እንዴ? እሱ ራሱ ከእስር ቢያይ ሽምቅቅ ይላል። ሽንቱን ላው ሊሸና ይችላል። እኔ ቤት ስሙ በመጠራቱ 3 ወር ሙሉ እኮ ከመስጊድ እስከ ቴሌቪዥን ፕሮግራማችሁ ላይ አለቀሳችሁ እኮ። አሰደብብን። ፕሊስ ጥራው ጆሮን ጠምዛለ ወይ ነጠራዋልሽ አንተ ፈሳ ምንድን አታባዝና። ረዛናት ይህ እፎይ ቤት ነው። ትገባለህ፣ እንደ ጌሾ ተወቅጠህ ትወጣታለህ። እና ፖለቲካ የሚሰራበት ቤት አይደለም። እንዲህ እንደ በቀላሉ አጤር ራዘ የሆነ ፒዲኤፍ ዘህ የምትጎተረፍበት ቤት አይደለም። እዚህ ጥርሴን የነቀልኩበት ነው የእናንተን ፖለቲካ። ማርክ ማይወርድ ትገባላችሁ፣ እንደ ጌሾ ተወቅጣችሁ ትወጣላችሁ። ምክንያቱም እኛ እውነት አለን፣ መረጃ አለን እና የራሳችሁን አርጉመንት ተቀብለን እንለጥፋችኋለን። ትልቁ ኳሊቲያችን እኛ ቤት ትልቁ ኳሊቲያችን የራሳችን አርጉመንት አለን፣ የራሳችንን መንገድ እንሄዳለን። እምቢ ብሎ የሚጠም ካለ የራሱን አርጉመንት ተቀብለ ነው እናፈርስበታለን። ማንም ቤት ማታገኙት አርጉመንት፣ ማንም ቤት ማስተሰሩት የራሳችሁን አርጉመንት ተቀብለን እናንተ ባላችሁ ተስማምተን እንለጥፋችኋለን። ካዱ፣ ዋሹ፣ የዋሻችሁትን እንቀበልና እሺ ቴንኪው ብለን እንለጥፋችኋለን። ምንም ኖ እንደዛ አይደለም እያልን አንጋጋጥም። ቴንኪው በቃ አንተ እንዳልከው ይሁን። ነገር ግን አንተ እንዳልከው ሲሆን ደግሞ መሐመድን ሐሰተኛ ታደርግልናለህ፣ እንለጥፋለን። ኦኬ 14 ነው የሚለው 14 ክርስቲያን ስም ይመስለኛል። የማይሰማኝ ምንድን ነው ያልከው? አብዲ ረሻድ አብዲ ረሻድ ያወቀ አይመስለኝም። አይ ቲንክ ያ አብዲ ረሻድ ሚውት አድርጋ ሚትን እንዳትሰማ። ኦራይት ፓራፍሬዝ አድርጎ እስኪ ቶፒኩን ቢኒ አለ ቢኒ በልበል። ፓራፍሬዝ አድርጎት ቃል እና ቆስ እንትና ጓ ቅድም ሲያወራ ነበረ የሆነ ከቀናት ጋር በተገናኘ ማለት ነው። ኳልኩሌት ሲያደርግ አርብ ይቀድማል ከሰኞ ጀምሮ ተቆጥሮ፣ ወይ ደግሞ የመጀመሪያው ቀን መቼ ነው ሲባል እሁድ ይላል። ዘን ከእሁድ ጀምሮ ሲቆጠር ክርስቲያኖች ይቀድማሉ። ከሰኞ ጀምሮ ለማድረግ ይሞክራል። አህድ ወይም ደግሞ እሁድ የሚባለው የመጀመሪያ ቀን ተብሎ የሚነገርላት ያ ስለሆነ ወደኋላ ቢቆጥረውም ቅዳሜን ዘሎ አይሄዳት፣ ወደፊት ቢሄደውም ክርስቲያኖች ሊቀድም ሆነና ነፍሱ ሲጨነቅ ነበረ። እና ኮመንት ላይ እንደዚህ ሲሉ ነበረ። አስቀድሞ የነበረው እኮ አስቀድሞ የመጣው እኮ አርብ ነው ከፍጥረት አንጻር ማለት ነው።
እዛች ላይ አንዲት ጥያቄ ነበረችኝ ጊዜ የሚባለው ጋር በተገናኘ መመለስ የሚችል ሰው ካለ ታይትል ሺፍት እንዳናረግን መመለስ የሚችል ሰው ካለ በእስልምና ጊዜ ይሄ ሰኞ ማክሰኞ እንደዚህ እየተባለ መቼ ላይ ነው የጀመረው? እሁድ ላይ ነው የጀመረው ወይስ ደግሞ ከዛ በፊት ጊዜ አለ? ፍጥረት ሰማይና ምድር ከተፈጠረ በኋላ ነው ወይስ ደግሞ ከዛ በፊት ራሱ ጊዜ አለ የሚለው ራሱ ሌላ ጥያቄ ነው። ለማንኛውም ታይትላችን ላይ ስንቆም አስቀድሞ የነበሩ ህዝቦች አሉ። እነዛ ህዝቦች ምኖች ናቸው? አይሁዶችና ክርስቲያኖች ናቸው። እስልምና ሲባል መጽሐፍ አልተሰጠውም እስልምና፣ ምክንያቱም የለም እስልምና የሚባል እምነት የለም። እስልምና የሚባል ህዝብ የለም፣ እንደ ህዝብ ማለት ነው። መጽሐፍ አልሰጠውም። ቀን አክብሩም ተብሎ ደግሞ ሰንበት የሰንበተ ክርስቲያን ወይም እሁድ ማለት ነው ወይም ሰንበተ አይሁድ አልሰጣቸው፣ ምክንያቱም የሉም። መጽሐፉም ህጉም አልሰጣቸውም ስለሌሉ ማለት ነው። ዛሬ ያየነው ቀላል ነጥብ እንዳይመስላችሁ። እስልምና ኤግዚስት እንደማያደርግ ወይም ኤግዚስት አድርጎ እንደማያውቅ ነው ያየነው። ትልቅ ነጥብ ነው። እዚህ ሀሳብ ላይ መሞገት እችላለሁ የሚል ሰው ካለ ሚውት ከፍቶ አንድ ሰው ብቻ እፎይ ጋር መቀጠል ይችላል። አንድ ሰው ብቻ። አስራት ክርስቲያን አስራት ሐሰን ሁሴን ነው የሚለው ሶሪ ሐሰን ሶሪ አስራት እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ክርስቲያን ሙስሊም? አረ ክርስቲያን ነው። ምን እንታዘዝ? አስራት ሁሴን ነው የሚለው አባቴ ሙስሊም ነው። ኦኬ። ወደ ክርስትና መጣ ነው? አረ አይደለም፣ ሲጀመርም እኔ ክርስቲያን ነኝ። ኦኬ እሺ፣ ምን እንተባበራው? ተሳስተ ገብተ ነው? አባትህን ለምንድን ነው ወደ ክርስትና ላመጣኸው? እሱ አሁን በህይወት የለም። ሶሪ። ወንድሞች ምናምን ክርስቲያን ናቸው? ያው በአባቴ በኩል ያሉት ሙስሊም ናቸው። በእናቴ በኩል ደግሞ እኔ ብቻ ነኝ። እሺ፣ እግዚአብሔር እርዳህ፣ በርታ። እሺ፣ ጀባዱ በርታ ማለት ነው በኦሮምኛ። ጀባዱ በል እስኪ በላ። ጀባዱ ትከፍላለህ። አንድ ቋንቋ አስተምሬያለሁ። እሺ፣ አብዲ ረሽድ ማሪና ሙቤ እንዴት ነሽ? ክርስቲያን እንኳን ደህና መጣሽ። ግን ድንገት ነው ያስገባችልኝ። መግባት ፈልጌ አይደለም። አይሰማኝም። ሙቤ ይሰማል? ኖባዲ ቻሌንጅስ በፍጹም ያለ አካል እኛን ቻሌንጅ ሊያደርግ አይችልም። ነው ገቡ። ማንም ቻሌንጅ አያደርገንም። በምን አወቅ? እሺ ማይከን አንሳው። አንስቻለሁ። በምን ላይ ቻሌንጅ ልታደርገን ነው የፈለግከው? ምን ቻሌንጅ ልታደርገን አሰብክ? አንተ ለምን ነው ከውሱ ጋር ጫር ዘንድ ሁሱ ገና ሲል ማን ቁርጡን ያዘው ማለት ነው? ኔትወርክ ነው መሰለኝ። ሰማዳ አይደል? ኔትወርኩ ራሱ ታዘበው። 3 ወር አልቅሳችሁ አሁን እንደ አዲስ ገና ሁሱ ትላላችሁ። ኧረ ተው በቃ ተውን። ኧረ ተውን። ራሳችን እንችላለን። ሰምተው ለቅሶ ያልደረሱ ናቸው እነዚህ እንኳን ይመስሉኛል። ያልሰሙ ናቸው። ጀናዛቸውን ለ3 ወራት ቲክቶኩን አግማምተውት በየየ በለቅሶ ሙዲን ሰላም ነው። ደህና አለን። ለምንድን ነው ክርስቲያን ያልሆንከው?
እኔ በአላህ ስለሚያምን አላህ ስለምታምን ነው ክርስቲያን ያልሆንከው? አዎ ታዲያ አላህ እኮ ክርስቲያኖችና አይሁዶች ትክክለኛ ቀዳሚ ነበሩ ይላል። እንዴት ታየዋለህ እሱን? ባላ የምታምን ከሆነ አይሁድና ክርስቲያኖች ትክክለኛ አማኝ እንደሆኑ አድርጎ አስቀምጧል። እንዴት ታየዋለህ? ባላ የምታምን ከሆነ ክርስቲያንና አይሁዶቹ ትክክለኛ አማኝ እንደሆኑ አስቀምጧል። እንዴት ታየዋለህ? ምን ባላህ የምታምን ከሆነ ክርስቲያንና አይሁዶቹ ትክክለኛ አማኝም እንደሆኑ አስቀምጧል። ኦኬ አይ ቲንክ ጥያቄ አለህ? እሺ እኔ ደክሞኛል በቃ መሰለኝ፣ ወይንም እየተሰማው አይደለም። ያንተ እኮ በደንብ ነው የሚሰማው። ቶፒኩ አሪፍ ቶፒክ ነው፣ ግን ሙስሊሞች ግራ ገብቷቸዋል። እየገባቸው አይደለም። የተከፈተውን ሐዲስም ቁርአንም ክፍል አይተው ታያውቁም መሰለኝ። የተነገራቸውን ብቻ ነው የሚቀበሉት። ምን ላይ ኡስታዞቻችሁ የሚሉትን ነው የምትሰሙት ወይንስ ነብያችሁ የሚለውን ነው የምትሰሙት? ነው ፖይንቱ። ኦኬ ነብያችሁ ምን ብለዋል? ከእስልምና የመጣው የመጨረሻው ሃይማኖት ነው፣ ከአይሁድና ከክርስትና የመጨረሻው ሃይማኖት ነው። ዊችዝ መሐመድ እስልምና የጀመረው በእኔ ነው ብሎ ሊትራሊ ተናግረዋል። እናንተ ደግሞ አይ ነበረ ትላላችሁ። መጽሐፉ ተበርዞ ነው እንጂ ነበረ ትላላችሁ። ስለዚህ ከመጽሐፉ መበረዝ ጋር ከመድረሳችን በፊት እስኪ እስልምና የጀመረው በመሐመድ መሆኑን ትቀበላላችሁ ወይ ነው? ከማስረጃ ከፈለግ ክፍት እናሳይሃለን። እንደዛ አይጻፍም። ቢያንስ አማርኛ እንኳን ተማሪ ሴት ነች አይደል? እንደዛ ብላ የምትሳደበው ታባ ብለሽ ተዛ መጨረሻ ላይ ዳና የጨመርሽባት እህታችን ቢያንስ ፊደል ተማሪ እንደዛ እንኳን ብሎ አይሳደብም። ፊደል እንኳን በደንብ ሳትማሪ ነው እንደዛ የምትሳደቢው። ባለጌ ባለጌ። ፊደል እንኳን በደንብ ሳትማሪ ነው እንደዛ የምትሳደቢው። ባለጌ ባለጌ። ለዛውም ቺክ ነች በጌቲ፣ ለዛውም ቺክ ነች። ኧረ ተይ ተይ ተይ። እፎይ እንዴት ነው? ሰላም ነው? ሶሪ ድምፅ ሲደርበኝ አስወጣውና ተመልሰ ግባ። ምንድን ነው አልቻሉትም? የዛሬውን ቶፒክ ማለት ነው። ሰሞኑን ምንም አልቻሉትም። የሆነ ቀን እንደዚህ ይህንን ድምፅ ሰምቼ ማይክ ላጠፋ ማለት ነው ፈለግኩ አጣሁ። ማን ነው እሱ እንትን ያለው ምናምን ብዬ ማለት ነው። የተከፈተ መስሎኝ ገስት ልዘጋ ብፈልግ አጣሁኝ። ለካ ጊፍት ነው። መስጠቱ እኮ በደንብ እንዲታይለን ነው። ሙድ ሳስይዘው ማለት ነው። ሰጪው እንደሰጠ እኮ እንዲታወቅለን ነው። ድምፅ የሌለው ነገር እኮ ቢሰጥ አይታይማ። ያው እንደዚህ ብዬ ሰጥቻለሁ ብሎ እኮ ምስክር ሁጅ ሊቆምብኝ ነው። ለድመት ወተት ብቻውን እንደማይሰጠው ውሃ አብሮ እንደሚሰጣት ከዳተኛ ነኝ ድመት አልሰጡኝም ትላለች። ስለዚህ ውሃ ምስክር ይሆንባታል እንዳይባለው ይኸው እኔ መስጠቴ ምስክርነት ድምፅ አለ። አም ጀስት ኪዲንግ። አብዲር መዲና ጥያቄ ያለሽ? እንደዛ እንዳይሆን ነው። ጥያቄ እንቀበል። ቶፒኩን ፓራፍሬዝ እናድርገው ወይስ ጥያቄ እንቀበል? ቀጥል። ብዙም አልቆይም። እንደ መጨረሻ ማስረጃውን ከፍተ እናሳያቸው ነው። ትልቁ ረፍት ሰሞኑን ብዙም ቢዚ ነበርኩኝ እና
የግድ ነው እየገባሁ ያለሁት። እንግዲህ ቁርአኑን ተመልክተናል። አይሁድነት ኢድሪስ ሚውት አድርግ። ቀጥላ ኢድሪስ ከክለብ ነው። እሺ እንግዲህ ቅድም ቁርአኑን ከፍተን አይተናል። ቁርአኑ ላይ ቅዳሜና እሁድን ሰንበትን የሰሩትን ዝንጀሮ አድርጓቸዋል አላህ። እነዛን ደግሞ እዚህ በሐዲስ ሲናገር መሐመድ ምን ብሎ ተናገረ? ልብ በሉ በደንብ ይዩት። ቡኻሪ ላይ ያለ ሐዲስ ነው። ሙስሊሞች ይኸው በአረብኛው፣ በእንግሊዝኛው፣ በአማርኛው በፈለጋችሁት ቋንቋ ማምጣት እንችላለን። ምን አለ? እኛ ሙስሊሞች የመጣ ነው በመጨረሻ ቢሆንም አለ። እኛ ሙስሊሞችን ያለው የመጣ ነው በመጨረሻ ቢሆንም ሁቺስ በመሐመድ ዘመን እስልምና ከነበረ እኛ የመጣ ነው በመጨረሻ ነው ሊል አይችልም። መሐመድ በኖረበት ዘመን ይሄ በሚናገርበት ሰዓት ላይ እስልምና ነበረ ካሉ አትሊስት ማለት ነው ሰው አልነበረም ነው የሚያስይዘው። እኛ ሙስሊሞች የመጣ ነው በመጨረሻ ቢሆንም በቂያማ ቀን ግን ተቀዳሚ ነን። በቂያማ ቀን ደግሞ ቀድመን እንነሳለን። ለምንድን ነው ቀድሞ የሚነሱት? የመጨረሻ የመጡት እነሱ ስለሆኑ ፊት እንሆናለን አለ። ስለዚህ እናንተ ከየት አምጥታችሁ ነው እስልምና ከመሐመድ በፊት ነበረ የምትሉን? እስልምና እንዳልነበረ በግልጽ መሐመድ እኔ እስልምናን ጀመርኩኝ እያለ ነው። በቂያማ ቀን እንነሳለን አለ። ከዛስ ደግሞ ምን ብሎ ይናገራል? በቂያማ ቀን ካለ በኋላ ተቀዳሚ ነን። ምንም እንኳን አለ ቅዱሳን መጽሐፍት ከእነርሱ ቀድመው የተሰጡ ቢሆንም ቅዱሳን መጽሐፍትም ለእነሱ ቀድመው የተሰጡ ቢሆንም ካለ በኋላ ደግሞ ለእነርሱ በግዴታነት እንዲያከብሯት የተሰጣቸው ዕለት ይህቺ ነበረች። እነርሱ ግን በዚህ ጉዳይ ላይ ተለያዩ። በአላህ ምሕረት መሰረት ጁምአን አርብን ማለት ነው የሳምንቱ ምን አደረገው? ታላቅ ቀን አደረግነው። ሌሎችም በዚህ ረገድ የእኛ ተከታዮች ናቸው። አሁንም ልብ በሉ እዚች ጋር አይሁዶቹ ቅዱስ ቀን የአይሁዶቹን ቅዱስ ቀን ተከታዩ ቅዳሜ ነው አለ። አርብ ስለነበረ ከአርብ ወደፊት ነው የሄደው። ቅዳሜ ነው አለ የአይሁዶቹ ቅዱስ ቀን። የክርስቲያኖቹ ደግሞ እሁድ ነው አለ። እነዚህ ሰዎች ሙስሊም ከነበሩ ራሱ ስማቸውን ራሱ በዚህ እኮ አይጠራውም ነበር ጋይስ፣ አይሁድ ክርስቲያን እያለ አሌስ እነዚህ ሰዎች ሙስሊም ናቸው ብሎ ካላመኑ በስተቀር ሙስሊሞች አይሁድና ክርስቲያኖች በመሐመድ ዘመን የነበሩትም አሁንም ያሉትም በፊትም የነበሩትም አይሁድ ክርስቲያን የሚባሉት አንድ ናቸው። ስለዚህ እነዛን ነው ሙስሊም የምትሉን? እኛን ሙስሊም ናችሁ እያላችሁን ነው ወይንስ እስልምና በመሐመድ ነው የጀመረው? ይህንን መመለስ ይህንን ማስታረቅ የሚችል ሙስሊም አለ? እስካሁን ድረስ ይኸው ከቅድም ጀምሮ እፎይ ቻሌንጅ እያደረገ ነው። አንድ እኔ ነኝ ያለ ኡስታዝ ገብቶ ቻሌንጅ ሊያደርግ አልቻለም። ቻሌንጅ የሚያደርግ ኡስታዝ የለም፣ ከብዷቸዋል። ግን ሲተርቷቸው እስልምና በቃ በነቢዩ ጊዜ ነበረ፣ እስልምና በአደም ጊዜ ነበረ ተብሎ ይሰከሳል። which is ሮንግ ነው። መጽሐፋችሁ ነው የሚለው፣ እኛ አይደለን የምንለው። ሞዴ አሁን ይሰማል? አስራት ቀደም እያወራ ወጣ። አንተ ነው ምን ነበር? ምን እያወራህ ነበረ ነው? ወጣ ሰማለ። ኦኬ ጥያቄውን ሰምተዋል ሙዲን? ጥያቄውን ሰምተሃል ወይ? እሺ ጥያቄ አላችሁ? አዎ። ኦኬ ብዙም ነው። እሺ ጥያቄው የኔ ጥያቄ አንድ ማይም እንዴት ስለ እውቀት ሊማር ይችላል ብዬ ጠይቃለሁ። እኔ ጥያቄ አንድ መሀይም እንዴት ስለ እውቀት ሊማር ይችላል ስትል፣ አሁን ለምሳሌ እንዳንተ አይነቱ በግ ምን አይነት ትምህርት ያስፈልገዋል? ኦኬ መሐመድ መስዬ ነው ሳይ አልቡካሪ 1913 መሀይም እኔም ተከታዮችም ናቸው ስላለ እንዳንተ አይነቱ መሀይም ደንቆሮ በግ ማለት ነው እንጂ አሁን ለምሳሌ ከመሐመድ ጋር ተመሳሰልኩ ማለት ነው። አንተ ምን አይነት ከመሐመድ ጋር ተመሳሰልኩ ማለት ነው። ከመሐመድ ጋር ተመሳሰልኩ ማለት ነው። እስኪ ይሄ መጽሐፍ አንብበውና ከዛ በኋላ እፎይ መሀይም ብትለው ደስ ይለኛል። ይሄ መጽሐፍ አንብበው ይሄ የምሁር ነው ወይስ የመሀይም ልጅ? የዶንቃይ ልጅ እኮ ነው አንተ። እስኪ ይሄንን አንብብልኝ። እንደምን አንብበው ሳይ አልቡካሪ 1913 ነው አንክፈተው። እሺ
ደንቆሮ ማይም አላህ ነው የገባው። አትፍረዱበት። ቁርአንን እየቀራ ነው። ሱረቱ በቀራ ቁጥር 18ን እየቀራ ነው። ጺማም ፍየል አርደ ልብ ላይ ነው ወይንስ ያ ቁርአኑን የበላችሁ ፍየል መሰልኩህ ስታየኝ? አንተ ራስህ እንትን ጺማም ኮርቤሳ ነው የሚመስለው። አላህ ጺም የለውም። አላህ ጺም አልባ ነው። ጺም ደግሞ ካለ ሱና ነው። በእስልምና ጺም ማሳደግ ጺም አልባ ፍሪዛም ነው። አላህ መጀመሪያ አሪን ጥረገው ሀቂቃ ላይ ናፍል ጠርግልሃለሁ እና ትልስልኛለህ። የአንተ አፌ እኔ ካካማያ ነው። ምክንያቱም አብዳውድ 67 ላይ አናሳይ 326 ላይ ሱናን ናሳይ 327 ላይ ሰገራ የተጸዳዳንበትን በሱ ውዱ እንድታደርግ እንድትመጠመጠው ነብይ ፈቅዷል። እዚህ ጋር ደግሞ ነብይ እኛ ደንቆሮች መሀይሞች ነን ብሎ ያለው ነብይህ ነው ያደለው። ያው እንደምታዩ የአራን ሊትሬት ኔሽን ብሎ የተናገረው እኛ ኋላ ቀር ወይንም ያልተማርን ህዝቦች ነን ያለው መሐመድ ነው። ለምን ታደሳለህ? ጥያቄ ጠይቅ ነው የተባለው። ባለጌ ነብይን ታመሳስለኛለህ እንዴ? በዚህ አጋጣሚ ግን እኔ ራሴ አንድ የምሁር ሐዲስ ባነበላችሁ ደስ ይለኛል። ፈገግ ለማለት እንግዲህ ተዘጋጁ። መሐመድ ምን ያህል ምሁር እንደሆነ ስፔሻሊ ግን ፈገግታ ብቻ ሳይሆን የተማራችሁ ሰዎች አይኖ እንዳላችሁ አውቃለሁ። ዩቲዩብ ላይም አላችሁ ሳይንቲስቶች፣ ዶክተሮች የተማራችሁ ሰዎች አላችሁ። ሪሊ ግን ይህንን ታምኑበታላችሁ? ትምህርት ስትማሩስ ይህንን አሁን መከፍትላችሁን ሐዲስ ፈተና ላይ መጥቶባችሁ ቢሆን ነብያችሁን ነው የምትመርጡት ወይስ ሪያሊቲውን ነው የምትመርጡት? አይ ትክክለኛው ሞልተ ካለፍክ ነብይ ሐሰተኛ ነው ብለህ እንደሞላ ነው የምትቆጥረው። ምን አለ መሐመድ ስለ ክረምትና በጋ መፈጠር ሲናገር በሰሒህ አልቡኻሪ 332 ላይ ቅጽ 1 ላይ ምን አለ? ሐዲሱ የተላለፈው ከአቡ ሁሬራ ነው። አቡ ሁሬራ እንዳስተላለፉት ነብዩ እንዲህ ብለዋል፣ ሙቀት ሲበረታ ሰላት አትስገዱ አለ። በሙቀት በሚበረታበት ሰዓት የሙቀት መጠን መበርታት የጀሃነም ትውከት ነው አለ። ሊትራል ጀሃነም ስታስታውክ ነው ሙቀት የሚበረታው አለ። ከዛስ ቀጥሎ የጀሃነም እሳት ለጌታዋ አቤቱታ አቀረበች። ጀሃነም ሲኦል ማለት ነው። ለፈጣሪ አቤቱታ አቀረበች። ምን ብላ? ከፊል አካሌን ከፊሉን እየበላው ነው የሚል አቤቱታ አቀረበች። 2 ጊዜ እንድትተነፍስ አላህ ፈቀደላት አለ። አንዱን ስትል ያ በጋ ነው አለ መሐመድ ብላ ደግሞ ወደ ውስጥ ስስብ ደግሞ እሱ ክረምት ነው። በዚህ ከፍተኛ ሙቀት የሚስተዋልበት ቀን የጀሃነም መተንፈሻ ዕለት ነው። በክረምት ደግሞ ከፍተኛ ቅዝቃዜ የተሰማበት ዕለት ወደ ውስጥ የምትተነፍስበት ዕለት ነው አለ። ሪሊ ክረምትና በጋ የተፈጠረው ከእንደዚህ ነው ብላችሁ ታምናላችሁ ሙስሊሞች? ከዚህ በላይ መሀይብ አለ? መጽሐፋችሁ ነው፣ እኛ አይደለንም ያልን። ይኸው ለማሜ ይቻላል ማይቻል የለም። ሲጀመር ሀዲሱ ግጭት ነው፣ ከቁርአን ጋር ይጋጫል። ሀዲስ ሲጀመር ገሃነም ገና አልተለኮሰችም፣ እየነደደችም አይደለችም። ተቃጠለች የሚለው ተረተረ ነው። ገና በሰዎች እና እንትን ነው የሚያቃጣጥላት ገና። ፕላስም ደግሞ አልተለኮሰችም የሚል የቁርአን ክፍል አለ። ኤሬስ ብቻ ወደ ቶፒኩ እንመለስና ወገኖች፣ እንደ ሀዲስ ውስጥ ግን ቦስ አረብ ሀገሮች በሙቀት ይቃጠላሉ እና መሐመድ እዚሁ እያለ የገሃነም እሳት አቃጥሎታል ማለት ነው። እዚሁ በህይወት እያለ እና ኦቨሮል ምንድነው እሱ የዛሬ ቶፒካችን እንደሰማችሁት እና ይሄን ይመስላል ቶፒካችን። ቶፒካችን ላይ ምንም ሊገቡ የቻለ ሰው የለም። ከመጣ ቀጥል ቦስ። አንደኛውን ሸኛት በብሎክ ሸኔት ይበቃናል ነው ወይንስ ይበቃናል? ይህንን በልባችሁ ያሳድራል ነው? ጥያቄ ያላችሁ ሱልጣን ይሰማል? ሱልጣን አይሰማም? የአንተ ይሰማል? ኦኬ፣ እንደዛ ከሆነ ጥያቄ ያላችሁ እሺ፣ የላችሁ ዱብ ዱብ ትላላችሁ ማለት ነው። ይብቃን ለዛሬ።
ያ መልካም አዳር። እንግዲህ እናመሰግናለን። ታብታብ ያደረጋችሁ ኮፒ ሊንክ ያደረጋችሁ መልካም አዳር። የነገ ሰው ይበለን። ቻው። እፎይ ወንድሜ ተኛ አተኛም ወይ? አንተ ወንድሜ አተኛም ወይ? ተኛ ተኛ ብያለሁ። ተኛ ይበቃሃል ብያለሁ። ይበቃሃል። ፍየል ይላል አሁንም ከስር ቁርአኗን የበላዋት ሸምድጄው ሲያይን ጊዜ ቁርአኑን የበላው መሐመድ ስትሞት ቁርአኑን የበላችሁን ፍየል መሰልኩት መሰለኝ። ይሄ ፍየሏ ካልሆነማ እንዲህ ሊሸመድደው አይችልም። ይሄ ፂሙ ሲታይ ፍየሉን ይመስላል። ስለዚህ ቁርአኗን የበላችሁ ፍየል የተባለው ለእፎይ ትንቢት ሊሆን ይችላል። እውነት ነው፣ ሊሆን ይችላል። ይህ እፎይ ቤት ነው። ትገባላችሁ፣ እንደ ጌሾ ተወቅጣችሁ የምትወጡበት ነው። እንደ ዱቄት ተፈይተ ትበተናታለህ እንጂ እዚህ ቤት ገብተህ ነጥብ አታስጥልም። እዚህ ቤት ገብተህ ፖለቲካ ማሰራ። ምክንያቱም እፎይ ቤት ነው ይሄ። ያበጠ ጎማን እናስተነፍሳለን። ቤቱ እዚህ የእፎይ ቤት ነው። 3 ዓመት ቆየን። 3 ዓመት ሙሉ ይሄ ቤት ላይ አትሪክ የተሰራበት ነው። 1 ዓመት አይደለም ያልናችሁ፣ 3 ዓመት ሙሉ ሃትሪክ የተሰራበት ቤት ነው። ይቀጥላል፣ እንቀጥላለን፣ ይቀጥላል።